እንደምን አረፈዳችሁ። የእግዚአብሔር ስም የተመሰገነ ይሁን። ዛሬን ቀን ሰጥቶን በህይወታችን ላይ እንዲህ ባለ ሁኔታ ደግሞ እግዚአብሔርን እንድናመልክ እግዚአብሔር ስለረዳን ጸጋውን ስላበዛልን የእግዚአብሔር ስም የተመሰገነ ይሁን። ባለፈው ሳምንት ከመጽሐፍ ቅዱስ ውስጥ የዘውልቁን ኦሪት ዘውልቁን መጽሐፍ ከወንድማችን ሚልኪያስ ጋራ በአጠቃላይ እግዚአብሔር ህብረትን እንዴት እንደሚመሰርት እንዴት ሰራዊትን እንደሚገነባ ያለውን ክፍል አይተናል። ታዳጊም እንደሆነ ዛሬ ዘጸአት ላይ እግዚአብሔር ምናልባት ርዕሱ ካለ ዘጸአት የመታደግ ሕግ በሚል ርዕስ ስር የዘጸአት ላይ የተገለጠው የእግዚአብሔር የነፃ ማውጣት ወይም ደግሞ የእግዚአብሔር የማዳንን ስራ ዛሬ አብረን እናያለን። የማነባቸው ክፍሎች ብዙ ናቸው። ማለት በየክፍሉ ላይ አንዳንድ ከዘጸአት ያልወጡ ክፍሎችን እናነባለን። በመጀመሪያ ግን ሁለት ክፍሎችን ዘጸአት ላይ እንድናነብ መጀመሪያ ይሆንና ጸልየን ወደ እግዚአብሔር ቃል ወደ ትምህርታችን እንሄዳለን። ዘጸአት ምዕራፍ 1 ከ1 እስከ 14 እና ምዕራፍ 3 ከ7 እስከ 10 አውጥተን እናያለን። ይሄ ነገር መራቅ ይችላል ትንሽ የሆነ እሺ። ከዘጸአት ምዕራፍ 1 ከ1 እስከ 14 ያለውን አብረን እናነባለን። ቤተሰቦቻቸውን ይዘው ከያዕቆብ ጋራ ወደ ግብጽ የሄዱት የእስራኤል ልጆች ስሞች እነዚህ ናቸው: ሮቤል፣ ስምዖን፣ ሌዊ፣ ይሁዳ፣ ይሳኮር፣ ዛብሎን፣ ብንያም፣ ዳን፣ ንፍታሌም፣ ጋድና አሴር። የያዕቆብ ዘር ጠቅላላ ብዛት 70 ሲሆን ዮሴፍ ግን ቀደም ብሎ በግብጽ ነበረ። ከዚያም በኋላ ዮሴፍና ወንድሞቹ ያም ትውልድ በሙሉ ሞቱ። ይሁን እንጂ እስራኤላውያን እየተዋለዱ በዙ። ቁጥራቸው እጅግ ከመጨመሩ የተነሳ የግብጽ ምድር ሞሏት። በግብጽም ስለ ዮሴፍ የማያውቅ አዲስ ንጉሥ ነገሰ። እርሱም ሕዝቡን እንደዚህ አላቸው: እነሆ እስራኤላውያን በቁጥር በልጠውናል፣ ከእኛም ይልቅ እየበረቱ ነው። ቁጥራቸው እንዳይጨምር ጦርነት ቢነሳ ከጠላቶቻችን ጋር አብረው እንዳይወጉን ከምድሪቱም ኮብልለው እንዳይሄዱ ዘዴ እንፈልግ። ስለዚህም እያስጨነቁ የግዳጅ ሥራ የሚያሰሯቸውን 10 አለቆች ሾሙባቸው። እስራኤላውያን ፊቶምና ራምሴ የተባሉ ንብረት ማከማቻ ከተሞችን ለፈርዖን ሰሩለት። ነገር ግን ባስጨነቋቸው መጠን የእስራኤል ቁጥር በዛ፣ በምድሪቱም እየተስፋፋ ሄደ። ከዚህም የተነሳ ግብፃውያኑ እስራኤላውያንን እጅግ ፈሯቸው። ጭካኔ በተሞላበት ሁኔታም ያሰሯቸው ጀመር። ጭቃ በማስቦካት ጡብ በማሰራትና በእርሻም ሁሉ እያስጨነቁ ከባድ ስራ እንዲሰሩ በማድረግ ሕይወታቸውን አስመረሩ። ግብፃውያኑ በሚያሰሯቸው ከባድ ስራ ሁሉ ፈጽመው አይራሩላቸውም ነበር። ምዕራፍ 3 ከ7 እስከ 10። ከዚያም እግዚአብሔር እንዲህ አለ: በግብፅ ሀገር የሚኖሩትን የሕዝቤን መከራ አይቻለሁ። ከአሰሪዎቻቸው ጭካኔ የተነሳ የሚያሰሙትንም ጩኸት ሰምቻለሁ፣ ስቃያቸውንም ተረድቻለሁ። ስለዚህ ከግብፃውያን እጅ ልታደጋቸውና ማርና ወተት ወደምታፈሰው ሰፊና ለም ወደሆነችው ወደ ከነዓናውያን፣ ቄጤዋውያን፣ አሞራውያን፣ ፌርዛውያን፣ ኤዋውያን፣ ኢያቡሳውያን ምድር ላወጣቸው ወርጃለሁ። አሁንም የእስራኤልን ልጆች ጩኸት ወደ እኔ ደርሷል። ግብፃውያን የሚያደርሱባቸውን ግፍ አይቻለሁ። በል እንግዲህ ና፣ ሕዝቤን የእስራኤልን ልጆች ከግብፅ ምድር እንድታወጣቸው ወደ ፈርዖን እልካለሁ። እንጸልይ። እግዚአብሔር አምላካችንና አባታችን እናመሰግንሃለን። በእድሜያችን ላይ ይህንን ቀን ጨምረልን እግዚአብሔር ያንተን ቃል እንድንማር አንተ እንድናከብር ለአንተ በመዝሙር እንድናወድስ ድል ፈታን ስለሰጠን ተመስገን። እግዚአብሔር ሆይ በጸጋ እንጂ በእኛ ኃይል በእኛ ስራ በእኛ ድካም አይደለም። እግዚአብሔር ሆይ ጸጋን ስለሰጠን በፊት እንድንቆም ስላደረከን ተመስገን። እግዚአብሔር ሆይ ከዚህ በኋላ ደግሞ ከቃልህ እንማራለን። ያንተን የቃልህን ሐሳብ ብቻ መናገር እንድንችል ይህንንም ማዳመጥ እንድንችል እግዚአብሔር ሆይ አንተ አግዘን። እኔንም ባሪያን ከኔ የሆነ ሐሳብ ሳይሆን ካንተ የሆነ ቃል ብቻ ማስተላለፍ እንድችል አግዘኝ፣ በክርስቶስ ኢየሱስ አሜን። ዘጸአትን እናያለን ዛሬ። ቅድም እንዳልኳችሁ መጽሐፍ ቅዱስ ያው ሁላችንም እንደምናውቀው ዘመናትን ተሻግሮ በእጃችን ያለው መጽሐፍ በ1500 ዓመታት ውስጥ ከ40 የሚሆኑ ጸሐፊያን የጻፉት መጽሐፍ ነው። ይህ መጽሐፍ ለኛ ለአያያዝና ለአነባበብ እንዲመቸን ከክርስቶስ ልደት በፊትና ወይ ከክርስቶስ በኋላ ያሉትን የብሉይ ኪዳንና የአዲስ ኪዳን መጽሐፍት ተብለው ተከፋፍለውልናል። ከብሉይ ኪዳን መጽሐፍት ውስጥ 5ቱ የመጀመሪያዎቹ መጽሐፍት የሕግ መጽሐፍት ይባላሉ። ዘፍጥረት፣ ዘጸአት፣ ዘሌዋውያን፣ ዘኍልቍና ዘዳግም።
ከነዚህ መጽሐፍቶች ውስጥ ደግሞ የዘጸአት መጽሐፍ እንደየመጽሐፎች ልዩነት ከሐሳባቸው ልዩነት አንፃር ደግሞ እጅግ የተለየ መጽሐፍ እንደሆነ ብዙ የመጽሐፍ ቅዱስ አስተማሪዎች ይናገራሉ። የዘጸአት መጽሐፍ ልዩ የሚያደርገው ነገር እግዚአብሔር በመጽሐፉ ላይ ኃይሉን ክብሩን የገለጠበት ፍላጎቱን የገለጸበት ወደፊት ለሰው ልጆች ያለውን የማዳን እቅዱን ይፋ ያደረገበት እና ለስሙና ለክብሩ ወይም ለዝናው እጅግ የሚጠነቀቅ ያንንም የሚያከብርና የሚያስከብር አምላክ መሆኑን ለቃል ኪዳን ለገባው ቃል ታማኝ መሆኑን የገለጸበት መጽሐፍ ነው። ብዙ ከዛ በኋላ ያሉ 64 መጽሐፍቶች ያው የመጀመሪያው መጽሐፍ ዘፍጥረት ስለሆነ ከዛ በኋላ ያሉ 64 መጽሐፎች አብዛኞቹ ቤዝ የሚያደርጉት የሚመሰረቱት በዘጸአት ላይ በተገለጸው የእግዚአብሔር ማንነት ላይ ነው። እግዚአብሔር በዛ ላይ ባደረገው ስራ ወይንም በሰራው ስራ ላይ ነው። እንደምታውቁት የዘጸአት መጽሐፍ እግዚአብሔር እኔ የአብርሃም የይስሐቅ የያዕቆብ አምላክ ነኝ ከሚልበት ወይም ደግሞ ከሰው ከግለሰብ ጋር በተናጠል ስራውን ከሚሰራበት ተሸጋግሮ ለአብርሃም በገባው ቃል መሰረት ሕዝብን ሰርቶ ያንን ሕዝብ ጋር ግንኙነት የመሰረተበት ነው። ሲጀምር ቅድም ባነበብኩላችሁ ቃል ላይ ከያዕቆብ ጋራ ወደ ግብጽ ወረዱ 70 ናቸው ብሎ በዝርዝር ስማቸውን ይጠቅሳል። እነዚህ ትንሽ እሱ እንዳለፈ እነዛ የያዕቆብ ቤተሰቦች ያም ትውልድ በሙሉ ሞተ ይላል። ስለዚህ ስራው ከግለሰብ ከአንድ ቤተሰብ ጋር መሆኑ ቀርቶ እግዚአብሔር ሕዝብን ሰርቶ ከሕዝብ ጋር ስራውን መስራት የጀመረበት ሕዝብን መምረጥ ያሳየበት ከሕዝቡ ወይንም አብሮት ከሚሰራው ሕዝብ ጋራ ምን እንደሚፈልግ ያስቀመጠበት ክራይቴሪያውን በደንብ ያስቀመጠበት መጽሐፍ ነው። ዘጸአት ማለት ጸአት መውጣት ማለት ነው። መለየት መሄድ ማለት ነው። የግዕዝ ቃሉ ማለት ነው። ዘጸአት ሲሆን የነው ዴፊኒት አርቲክል ነው። ያው ስሜ በመካከላችን ስላለ አማርኛ ያግዘኛል። ዘ ካለ በማንኛውም የግዕዝ ቃል ላይ ማለት ነው። በእንግሊዝኛውም የነው ዴፊኒት አርቲክል ነው። ስለዚህ የመውጣት ማለት ነው። ኦሪት ዘጸአት ካለ የመውጣት ሕግ ማለት ነው። በትክክል ይህንን መጽሐፍ የገለጸው ነው። አሁን ምሳሌ እንግሊዝኛው ኤክሶዶስ ነው የሚለው። ኤክሶዶስ የግሪክ ቃል ነው። ኤክሶዶስ የህዝቦች ፍልሰት ማለት ነው። ሰዎች ብዙዎቹ በተለይ በውጭ ሀገር ያሉ ይህንን የህዝብ ፍልሰትን ከዚህኛው የአማርኛው ዘጸአት ብሎ ከተረጎሙ ከዚህ መጽሐፍ በሌላ ኮንቴክስት ይረዱታል። ለምሳሌ ራስ ተፈሪያንስ የሚባሉ የእምነት ክፍሎች አሉ። እኛ ሃይማኖት ነው አይሉ ግን ሃይማኖት ነው። እኛም ሀገር ውስጥ ያሉ ብዙ ዘፋኞች ገፋ ተብሎ ሲጠየቁ እኔ ሃይማኖት አይደለም እንደው ዝም ብዬ ስነ ስርዓቱን ስለምወደው ሐሳቡን ስለምገዛው ነው እንጂ ሃይማኖቴ ራስ ተፈሪ አይደለም ይላሉ። ግን ሃይማኖቶች ናቸው። በእነሱ እምነት ውስጥ ኤክሶዶስ ማለት የጥቁሮች ወይም የባሮች ከካሪቢያን ሀገሮች ወደ ኢትዮጵያ የሚያደርጉት ጉዞ ነው። ቃሏን የወሰዷት ከዚህ ዘጸአት ከምትለዋ ከዚህ ከዘጸአት መጽሐፍ ላይ ነው። የዚህ መጽሐፍ ቅድም እንዳልኳችሁ ከእንግሊዘኛው ይልቅ አማርኛው የተሻለ ትርጓሜ ያለው ከዚህ የመጽሐፍ ቅዱስ ትርጉም ከ1980ው የአዲስ መደበኛ ትርጉም ማብራሪያ ላይ እንዳገኘሁት በዕብራይስጥ ወይም መጀመሪያ በተጻፈበት ቋንቋ የዚህ መጽሐፍ ስም ኢልሃሽሞዝ ይባላል። ይህም የዚህም ስሞቹ እነዚህ ናቸው የሚለውን መጀመሪያ ላይ ስናነበው እነ ሮቤልን አጠቃላይ የያዕቆብ ልጆችን ዘርዝሮ ስሞቹ እነዚህ ናቸው ከሚለው ቃል የመጣ ነው። ስለዚህ የስም መጽሐፍ ነው በዕብራይስጥ ማለት ነው። ነገር ግን ቅድም እንዳልኳችሁ በትክክለኛው የመጽሐፉን ሐሳብ እግዚአብሔር በዛ መጽሐፍ ላይ ሊገልጽ የሚፈልገውን ሐሳብ ግን ኦሪት ዘጸአት የመውጣት ሕግ፣ የመሄድ ሕግ፣ የመለየት ሕግ የሚለው የበለጠ ይገልጸዋል። ስለዚህ በዚህ መጽሐፍ ላይ እግዚአብሔር ሕዝቡን እንዴት ከነበረበት ሰቆቃ ከነበረበት ባርነት እንዳወጣው የማውጣት ሂደቱ የማውጣት ሕጉ የእግዚአብሔር ምን እንደሆነ እግዚአብሔር በኃይሉና በብርታቱ የገነነ አምላክ መሆኑን የሚያሳይ መጽሐፍ ነው። የዘፍጥረት መጽሐፍ መቼም እነዚህ አምስቱ የሕግ መጽሐፍት ተከታታይ ናቸው። ከአዳም ጀምሮ እስከ መጨረሻው የዘዳግም መጽሐፍ ድረስ ያለው ታሪክ በኋላ ኢያሱም ነገሥትም እያለ ሲሄድ ተከታታይ ታሪክ ያለው መጽሐፍ ነው። በተለየ ሁኔታ ግን የዘፍጥረት መጽሐፍ ሲዘጋ ምዕራፍ 50 ላይ የዮሴፍ ኑዛዜና ሞትን ነው የሚናገረው። ዮሴፍ ወደ ግብጽ ያው እንደምታውቁት
ዮሴፍ ወደ ግብጽ ተሽጦ ነው ሄደው። ግብጽ በጣም የጠነከረ ኃያል ሀገር ነው በጊዜው። በዛ ሂደት ውስጥ ዮሴፍ እስከ መንግስት ሁለተኛ ደረጃ ላይ ስልጣን እስኪኖረው ድረስ የገነነ ሰው እንደነበረ እናውቃለን። በዛ ታሪክ ውስጥ ዮሴፍ እሱ በዛ በመኖሩ ምክንያት በረሃብ ተሰደው የመጡ ወንድሞቹን ቤተሰቦቹን በሙሉ ማስተናገዱን እናውቃለን። ከነዚህ መስተናገድ በኋላ የዮሴፍ ቤተሰቦች በሙሉ ያዕቆብ ልጆቹን እና ሌሎቹን ጨምሮ ኑሯቸውን በግብጽ ነው ያደረጉት። እንግዲህ ይሄ ታሪክ ዘጸአት ላይ ስንሄድ ወደ 400 ዓመት በኋላ ከዚህ ታሪክ በኋላ ነው ታሪኩ የሚጀምረው። ነገር ግን መጨረሻው ይሄ 400 ዓመቱ የሚባለው ከመምጣቱ በፊት ዮሴፍ ሲሞት ይናዘዛል። ሲናዘዝ አንድ ቀን ከዚህ ምድር ለአባቶቻችን ወደ ማለላት መሬት እግዚአብሔር ይወስዳቸዋል። ያኔ ከዚህ ምድር በመትወጡበት ጊዜ አጽሜን ይዛችሁ ውጡ ይላቸዋል። እና የዚህ መጨረሻው የዘፍጥረት የዘጸአትን እንደ ጉዝጓዝ የሚያገለግል ታሪክ ቶልን ይሄዳል። እግዚአብሔር ለአብርሃም ቃል የገባውን፣ ለይስሐቅ ቃል የገባውን፣ ለያዕቆብ ቃል የገባውን መሬት ይሰጣችኋል አንድ ቀን። በዛን ቀን ግን ስትወጡ የኔን አጽም ይዛችሁ ውጡ። በግብጽ ምድር የሞተ ገዢ ስለነበር ዮሴፍ እንደ ግብጽ ስርዓት በመሚ ነው ደርቆ አስክሬኑ የነበረው። ያው በመሚ ነው የግብጽ ፈርዖኖች የሚቀበሩት፣ በዛ መልኩ ነው ተቀብሮ የነበረው። ስለዚህ የዘፍጥረት መጽሐፍ የነፃ መውጣታቸው ብስራት እንደ ትንቢት እንዲነገር ሆኗል በዮሴፍ ማለት ይዟቸው መጣው ሰው። የዘጸአት መጽሐፍ በሌሎች መጽሐፍ ቅዱሶች ውስጥ የማናገኛቸው ከተፈጥሮ የተለዩ አስደናቂ ክስተቶች የተከሰቱበት መጽሐፍ ነው። ለምሳሌ እዛ ላይ ብናየው ብዙዎቻችሁ ታውቋቸዋላችሁ፣ ግን መጥቀሱ ጥሩ ነው። የመጀመሪያው በቁጥቋጦ ውስጥ እሳት እየነደደ ነዳጁ ሳይኖር ግን እሳቱ ታይቷል። ማንኛውም እሳት ያለ ነዳጅ አይነድም በምንም ታሪክ ማለት ነው። እሳት ለመፈጠር የሚነድ ነገር ያስፈልጋል። ከአየርም ሃይድሮጅን ምናምንም በሉት ቤንዚንም በሉት ከሰልም በሉት እንጨትም በሉት የሚቃጠል ነገር ያስፈልጋል። ነዳጁ ሳይኖር እሳቱ ግን የሚቃጠልበት ሁኔታ ተከስቷል። እግዚአብሔር ይህንን ታምር ያደረገው በኋላ ለምን ፐርፐዝ እንደሆነ እናየዋለን። ሁለተኛ በትር ወደ እባብነት ተቀይሯል። ምንም እንኳን የግብጽ ጠቢባን በስውር ጥበባቸው ወደ እባብ ቢቀይሩም ግን በእባብ በትር ለእግዚአብሔር ዓላማ ወደ እባብነት ተቀይሯል። በዓለም ታሪክ በንፋሳት ኃይል የቀይ ባህር ለሁለት ተከፍሏል። የትኛውም ታሪክ ላይ የሌለ ነው። ምናልባት ዮርዳኖስ በኋላ ሲወጡ በነ ኤልያስ ዘመን የተከፈለበት ጊዜ ነበረ በኤልሳ። ነገር ግን ባህር ለመጀመሪያ ጊዜ የቀይ ባህር እንዲህ ተከፍሎ ባህር በደረቅ መሬት ሰዎች እንዲሻገሩ ሆኗል። 10 ከተፈጥሮ ከሂደታቸውን ጠብቀው በመታዘዝ ውኑ አትሁኑ በሚባል ደረጃ በእግዚአብሔር ጉልበትና ኃይል መቅሰፍቶች በግብጽ ምድር ታይተዋል። ሌላው አስደናቂው ነገር መና ወይንም ምግብ ለሰው ልጆች ለመኖር አስፈላጊ ነገር ሁሉ ያለው እግዚአብሔር ራሱ ያዘጋጀው ምግብ ከሰማይ ወርዶ ሰዎች ሳይዘሩ ሳያጭዱ ወይ ከመሬት ምንም ነገር ሳይሰሩ ሳይለቅሙ ሰዎች ምግብ እንዲበሉ ተደርጓል። የሰው ልጅ የሚያስፈልገውን ነገር ሁሉ ከዛ እንዲያገኝ ተደርጓል ማለት ነው። የተፈጥሮ ኃይላት እሳትና ደመናና እሳት እንደ ኮምፓስ አገልግለዋል። እስራኤላውያን በምድረ በዳ በሚሄዱበት ጊዜ በዛ ተመርተው እንዲሄዱ ሆኗቸዋል። እግዚአብሔር ለመጀመሪያ ጊዜ ወርዶ በክብሩ በሲና ተራራ ላይ ተገልጧል። ይሄ እግዚአብሔር ቃል ኪዳን ሲገባ ማንነቱና ክብሩን ለሕዝቡ ለመግለጥ የመጀመሪያውን ሂደት አድርጓል፣ መገለጥ አድርጓል ማለት ነው። አስተሰርዮ ነበረ። ሌላውና በጣም ኢምፖርታንቱ ነገር እግዚአብሔር ከሕዝቡ ጋራ ከአጠቃላይ ሕዝቡ ጋር ቃል ኪዳን የገባበት መጽሐፍ ነው። ቃል ኪዳን ሲሰጥ ግን ብቻውን አይደለም፣ ከሕግ ጋር ማለት ነው። እግዚአብሔር ቆጥሮ ከእግዚአብሔር ጋር ቅድስና መቀደስ ምን ማለት እንደሆነ ከእግዚአብሔር ጋር ለመኖር የሰው ልጅ ምን መስራት እንዳለበት ሕግን ቀርጾ የሰጠበት መጽሐፍ ዘጸአት። ከዚህ በኋላ በመናያቸው በእያንዳንዱ መጽሐፎች ውስጥ ያለው ቃል ኪዳን ከእግዚአብሔር ጋር የመኖርና ያለመኖር የመታዘዝና ያለመታዘዝ የሚዳኝበትን ሕግ በዘጸአት ላይ ነው የሰጠው። እነዚህ ሁሉ ነገሮች ለምንድን ነው ያደረገው? እግዚአብሔር ይሄን ሁሉ ያደረገው የመጀመሪያው ነገር ላለው ቃል ታማኝ መሆኑን ለአብርሃም የገባለትን ቃል ታማኝ መሆኑን ለማሳየት በሱ በኩል ሕዝብን ለራሱ ያዘጋጅ ስለነበርና ለሕዝቡ የገባውን ቃል ለመፈጸም ነው። የእግዚአብሔር ይህንን ቃል ለመፈጸም ግን የእግዚአብሔር ብርቱ ክንድ ኃይሉ መገለጽ ስለነበረበት
እነዚህ ተአምራቶች በተለይ አስርቱ መቅሰፍቶች ሆነ በዛ በኮሬብ ተራራ ላይ ከሙሴ ጋር የሆነው የቁጥቋጦ መቃጠል እግዚአብሔር የተአምራትና የኃይል አምላክ እንደሆነ ማረጋገጫ ለመስጠት ነው። በዚህ ታሪክ ውስጥ የግብጽ ያሉት በተለይ ይሄ ታሪክ ከተፈጸመ ከ400 ዓመት በኋላ 430 ዓመት ነው የኖሩት። በዛ ዘመን ውስጥ የመጽሐፍ ቅዱስን ስናነብ የመጀመሪያው ዘጸአት ከ1 እስከ 5 የሚነግረን የግብጽ ወደ ግብጽ የወረዱት ያዕቆብ ቅድም እንዳልኳችሁ ቤተሰቦች ቁጥር ስንት እንደሆኑ ነው የሚነግረን። በኋላ ትንሽ ቆይቶ እንዳለ ያ ትውልድ ሞተ ብሎ ይቀጥልና በጣም ረጅም ዓመት ይሄዳል። ረጅም ዓመት ሲሄድ ቁጥር 8 ላይ ዮሴፍን የማያውቅ ንጉስ ተነሳ ይላል እና ታሪኩን ሲያሳየን ይዘጋዋል። የያዕቆብና የቤተሰቦቹን መምጣት ከሱ ጋር የተያያዘው ትውልድ ይህንን ታሪክ የሚያውቁት ትውልዶች በሙሉ መሞታቸው ያ ማለት ከዚህ በኋላ ያለው ትውልድ ዮሴፍ የሚባል ሰው መጥቶ ያ አምላክ ያለው ሰው ያ በእግዚአብሔር ታምኖ የመጣ ሰው ያዕቆብ የሚባል ሰው መኖሩን የማያውቁ የሆነ ዘመን ላይ ሰዎች ይኖራሉ። በዛ ዘመን ላይ ደግሞ የነበረው ለግብጽ ዮሴፍ የሰራውን ውለታ የማያውቅ ንጉስ ወይንም ፈርዖን እዛ እንደመጣ ይናገራል። በእግዚአብሔር ሕዝብ መካከል አብርሃም ዘርን እንዳሸዋ አበዛዋለሁ ያለው ግብጽ ውስጥ የተሰራው የእግዚአብሔር ሕዝብ ነው። ለዛ ሕዝብ ያንን ዮሴፍን ወታ የማያውቅ ይሄንን ሕዝብ ማን እንደሆነ የማያውቅ ንጉስ ይነሳል። እሱ ሲነሳ ግን የነበረው ሁኔታ የእስራኤል ሕዝብ ከግብጽ ሕዝብ እየበለጠ ሄዶ ነበር። የሕዝብ ብዛት ስጋት ነው ለመንግስታት፣ ለየትኞቹ መንግስታት። ማንኛውም ሀገር ወይ በሰው ወይ በጎሳ ወይ በነገድ ነው የሚመሰረተው። ወይንም አብዛኞቹ የዓለም ሀገራት እንደነ አሜሪካ እንደነ ደቡብ አፍሪካ እና አውስትራሊያ ነባር ወገኖችን ጨፍልቀው ከተመሰረቱት በቀር አብዛኞቹ ሀገራት በነባር በመጀመሪያ ነዋሪዎች ስም ነው የሚጠሩት እና ባለቤትነቱም የነሱ ነው የሚሆነው። ኢትዮጵያ የኢትዮጵያ ያ ማለት ያው ምድር ማለት ነው። ኢትዮጵያ የኢትዮጵያ ምድር ማለት ነው። እንግዲህ እኔ የሰጡ ሰዎች ያውቁታል። ሌሎቹ ግን ለምሳሌ ምንድነው አፍጋኒስታን፣ ኡዝቤኪስታን ስታን ምድር ማለት ነው። ያም ምድር ማለት ነው። ደችላንድ፣ ኔዘርላንድ ምድር ማለት ነው። የደቾች ምድር፣ የኔዘርላንድ ምድር የብሔሮች ነው። እነዚህ የሀገሩ ባለቤት ነን የሚሉ ሰዎች አገሮች ዛሬም ድረስ ማለት ነው ከሌላ ሀገር የመጡ መነሻቸው ኦሪጂናቸው ይሄኛው ሀገር ያልሆነ ወይም የነሱ ጎሳም ብሔርም ምንም በላይ የሆኑ ሰዎች ቁጥራቸው በበዛ ቁጥር በኢኮኖሚና በጉልበት ይበልጡናል፣ አገሪቱን ይቀሙናል ብለው ስለሚፈሩ ዛሬም ድረስ ይሰጋሉ። አብዛኛው የሀገራት ግጭት ይሄ ነው፣ የኢኮኖሚና የፓወር ጥያቄ ነው። በዛን ጊዜ እስራኤል በተገባለት ቃል መሰረት መብዛቱ በረከቱ ነው። ለአብርሃም የተገባው ቃል እንደ ምድር አሸዋ እንደ ሰማይ ከዋክብት ይበዛል የተባለው ሕዝብ ግብጽ ላይ ሲበዛ ለፈርዖን ስጋት መሆን ጀመረ። በረከት ለዓለም ሲስተም ስጋት ነው። አንዳንድ ጊዜ ስንበዛ ስንባረክ ሲሳካልን ሲሆን በተለይም ደግሞ ክርስቶስን ለመምሰል በመናደርገው ትግል ስንሄድ ለዚህ ዓለም ስጋት እንሆናለን። ስጋት ይሆናል። የሰው በተለይ ክርስቲያኖች በሚሰሩበት ወይ በምንሰራበት ቦታ በምንሄድበት ቦታ ክርስቶስን ይዘን ስንሄድ እግዚአብሔር ጸጋውን ባትረፈረፈልን በተሳካልን መጠን ይሄ ሲስተም የዚህ ዓለም ሲስተም ስለማይቀበለው ያንን መብዛት ሊቀበለው አይችልም። ችግሮች መምጣት ይጀምራሉ። መገፋቶች መምጣት ይጀምራሉ። መወርወሮች መምጣት ይጀምራሉ። ጣልቃ መግባት ይጀምራሉ። ቤተክርስቲያን እንደ ቤተክርስቲያን ስትቆም ስትባረክ እግዚአብሔርን ስታከብር ምናልባት የማምለኪያ ቦታዋ ሲስተካከልላት ከችግር ስትጸዳ ችግሮችን ማየት ትጀምራለች። ያ የሚያሳስበው ወገን ይነሳል። ጠላት መበርታት ይጀምራል። እንደዛ ነው የሆነው። ስለዚህ ፈርዖን አንድ ጊዜ ፍስሐ ሲሰብክ ምን አለ? ክርስቶስ ኢየሱስ ደቀ መዛሙርቱን እንደ በጎች በተኩላዎች መካከል ልካቸዋለሁ አለ እና በዚህ ምድር ላይ ስንኖር ተመችቶን የምንኖር ከሆነ ተኩላ ባለበት ሀገር ተስማምተን የምንኖር ከሆነ በግናታችንን መጠራጠር አለብን አለ።
በጎች ነን ወይ? አንድ መዝሙር አለ፣ ሰዎች ሌሎች ሰዎች የሚቀበሉበት መዝሙር አለ። እንደ በጎች መኖር ስንችል ተኩሎች አያኖሩም፣ ጠላት ይነሳበታል። አንድ ጊዜ ምን አለ፣ አንዱ ታክሲ ላይ እየሄደ ቲክቶክ ያለ ሌላው ሰው እዛ ውስጥ እና ቲክቶክ ላይ እነዚህ ነቢያት በቲክቶክ የሚለቋቸው በቪዲዮ ላይ የሚታዩቸው አንዳንድ ቃል ምሶች አሉ አይደል? እንደዚህ አወኩ ስም ከሌ ነው ምናምን የሚለው እሱን ሲያወሩ ብዙዎቹ ያስቃሉ፣ ፈኒ ናቸው እና ይዝናናል። እሱ እየሰማ ይዝናናል፣ የታክሲውም ሰው ይዝናናል አብሮ። ልጁ ግን ስክሮል ሲያደርገው ሲሪየስ ክርስቶስን የሚሰብክ ወንጌል ተደመጠ። ከዛ ውስጥ ሲደመጥ በሙሉ የታክሲ ሰው ነው ዞሮ ድምፁ ቀንስልን እንጂ ምንድነው የምትረብሸን ምናምን ያለ። ክርስቶስን ይዘን ስንሄድ የእግዚአብሔርን ዓላማ የእግዚአብሔርን በረከት ይዘን ስንሄድ ችግሮች፣ መገፋቶች፣ ተቋሞች ይከተሉናል። እስራኤል የገጠመው እንደሱ ነው። የእስራኤል መብዛቱ በረከቱ ነው፣ የእግዚአብሔር የገባው ቃል ነው። ሲሆን ግን ፈርዖን ተነሳ። ፈርዖን አንድ ነገር ነው ያደረገው። ቅድም እንዳልነው እነዚህ ሰዎች በስተዋል። ስለዚህ በቁጥር ከበለጡን ከሌሎች ጠላቶች ጋር ይወግሩናል፣ ይመቱናል፣ መተው ሊኮበልሉ ይችላሉ። ችግር ውስጥ እንገባለን። ስለዚህ እንግደላቸው አላለም። መጀመሪያ እናጥፋቸው አይደለም ያለው በስራ እናስጨንቃቸው ነው። በስራ እናስጨንቅ፣ ቢዚ እናርጋቸው፣ ትኩረታቸውን እንውሰደው ነው። ከዓላማቸው፣ ከህብረታቸው፣ ከማንነታቸው ከዛ ትኩረታቸው እንውሰዳቸው። ስለዚህ በግዳጅ የሚያሰሩ 10 አለቆች ተጨመሩላቸው። እነዛ አለቆች ደግሞ ጭካኔ በተሞላበት ሁኔታ የሚያሰሯቸው ነበሩ። እነዛ አለቆች ኑሮ እንዲመራቸው፣ ስራ እንዲመራቸው ነው ያደረጉት። 2 ትልልቅ ከተሞች ሰርተው እንደገና ሌላ ስራ ይጨምሩባቸዋል። ዓላማው እነሱ የሚሰሩትን ነገር ለመጠቀም ብቻ አይደለም። ዋነኛ ዓላማው መብዛት እንዲያቆሙ ነው። ስራ እንዲመራቸው፣ ፎከስ እንዲያጡ ነው። መራራት የሚባል ነገር እንዳይኖራቸው አደረጉ። ስለዚህ እንዲሰለቹ፣ በኑሮ ውስጥ ያለውን ነገር እንዲሰለቹ፣ ትኩረት እንዲያጡ በስራ ላይ ያስጨነቋቸው። የዓለም ሲስተም አሁንም እንደዛ ነው። ይሄ የጠላት አሰራር ዛሬም አለ። በማንኛውም ወገን ውስጥ እያንዳንዱ የገባንባቸው ችግሮች፣ እያንዳንዱ የምናሳልፋቸው ነገሮች ውስጥ እኛ የበለጥን ሲሆን በመንሰራበት ጊዜ ያንን እግዚአብሔር ስራ መስራት እንዳንችል፣ ያንን የክርስቶስን ወንጌል ማስፋፋት እንዳንችል፣ በህይወታችን በኑሯችንም በደስታ እንደ እግዚአብሔር ቃል መኖር እንዳንችል ሁሉ ጊዜ ቢዚ የሚያደርገን፣ የሚያስጨንቀን፣ የሚያሳስበን ይህንን ትኩረታችንን ከዛ ላይ እንድናነሳ የሚያደርግ ሐሳባችን የሚበትን ነገር ይሰጠናል፣ ይመጣል። ማጣት ሊሆን ይችላል፣ መቸገር ሊሆን ይችላል፣ ከሰው ጋር ለመስማማት ሊሆን ይችላል፣ በስራ ውስጥ ያለ ችግሮች ሊሆኑ ይችላሉ። ግን ሁሉ ጊዜ ቢዚ ያደርገናል። ቤተክርስቲያን ለመምጣት፣ ቤተሰቦቻችን ጋር አብሮ ለመሆን፣ ለመታየት፣ እንደሚገባ ለመኖር የማያስችሉ ቢዚ የሚሆኑ ትንሽ የሚመስሉ ግን ቢዚ የሚያደርጉን ሐሳቦች አብሮ ይመጣሉ። እስራኤል እንደዛ ነው ያደረገው። ሲስተማቲካሊ አቅዶ ዲዛይን አድርጎ እስራኤልን ትኩረቱን በኑሮላ በህይወቱ ላይ እንዳያደርግ፣ በበረከቱ ላይ እንዳይሆን ፈርዖን ሆነ ብሎ እነዛን ጭንቀቶች ላይ ያመጣበት። ይህ በእግዚአብሔር የተጠራ እግዚአብሔር ቃል ኪዳን የተገባለት እንዲበዛ የተደረገ ነው። በጣም አስገራሚው ነገር ባስጨነቋቸው ቁጥር ምን ነበር እየሆኑ ያሉት? እየበዙ ነበር የሚሉት። ምክንያቱም ማንም የእግዚአብሔርን የተስፋ ቃል ሊያቆመው ስለማይችል በጭንቀት ውስጥ በመጨነቅ ውስጥ እንኳን ቢሆን እግዚአብሔር ለሕዝቡ የሰጠውን ጸጋ፣ እግዚአብሔር ለሕዝቡ የሰጠው አገልግሎት ሊቆም ስለማይችል ማለት ነው። በማጣት በመባረር በስደት ውስጥ እግዚአብሔር ሊቆም አይችልም። በፊት ምን ይሆን ነበር? እኛ ትልልቆቹ ሰዎች የምናውቀው በደርግ ጊዜ የተዘጉ ቤተክርስቲያኖች ነበሩ፣ የወንጌላዊ ቤተክርስቲያኖች። ያን የነበረው የህዝብ ቁጥርና ኢህአዴግ መጥቶ ቤተክርስቲያን ሲከፍት የነበረው የህዝብ ቁጥር በጣም እንደ አሸዋ በጣም ይበዛውና በተጨነቁ ቁጥር በተከለከለ ቁጥር እግዚአብሔር ስራ እየበዛ ነው የሚሄደው። ምክንያቱም የሚዋጋው ወይም የሚሰራው ሰልፉ የእግዚአብሔር ስለሆነ ማለት ነው።
እግዚአብሔር ግን እንዲቃል የተገባለት ሕዝብ ሲጨነቅ ዝም ይላል፣ እንደ አይቶ እንዳላየ ያልፋል። ይሄ ጥያቄ ነው። የዘጸአት መጽሐፍ የመለሰው አንደኛው መልስ ይሄ ነው። እግዚአብሔር በፍጹም ሕዝቡ ሲሰቃይ፣ ሕዝቡ ሲጨነቅ፣ ሕዝቡ ሲቸገር የሚያልፍ አምላክ አይደለም። እግዚአብሔር ሕዝቡን ያያል፣ የስቃይን ጩኸት ይሰማል፣ መከራችንንም ይረዳል። እንደዚህ ነው የሚለው 3:7 ላይ ቅድም ባነበብኩት እግዚአብሔር እንዲህ አለ፣ በግብጽ ላይ የሚኖሩት የሕዝቤን መከራ አይቻለሁ፣ ከአሰሪዎቻቸው ጭካኔ የተነሳ የሚያሰሙትንም ጩኸት ሰምቻለሁ። ማየትና መስማት ብቻ አይደለም፣ ስቃያቸውንም ተረድቻለሁ። ስቃይ በስሜት ነው የሚገለጠው፣ አይታይም። ስቃይ አንደርስታንድ ነው የሚደረገው፣ ፊል ነው የሚደረገው። እግዚአብሔር ያንን ስቃይ ተረድቻለሁ አለ። ስለዚህ ለሕዝቡ እግዚአብሔር ጣልቃ ይገባል። እግዚአብሔር ለሕዝቡ ይደርሳል፣ ይታደጋል። የእግዚአብሔር የማውጣት ሕግ እዚህ ጋር ነው የሚጀምረው። ስቃያችንን ከመረዳት፣ ጩኸታችንን ከመስማት፣ መከራችንን ከማየት፣ ስሜታችንን ከመረዳት የእግዚአብሔር የመውጣት ሕግ ይጀምራል። የማውጣት፣ የመለየት፣ የመውሰድ ይጀምራል እና ለዚህ የተጠቀመበት እግዚአብሔር የእስራኤልን ሕዝብ ለማውጣት ሙሴን ነው። በምዕራፍ 1 ላይ እንዴት ሕዝቡ ይሰቃይ እንደነበር ይጨነቅ እንደነበረ አሳይቶ ይህን ሁሉ መከራ ካበዙባቸው በኋላ ምዕራፍ 2 ላይ የሚጀምረው የሙሴ መወለድን በማንሳት ነው። ሙሴ ግን የተወለደው ሰላማዊ በሆነ ሁኔታ አይደለም። በተጨነቁ ቁጥር ሲበዙ አንድ ሌላ ማጥፊያ ዘዴ ፈለገ ፈርዖን። ከዚህ በኋላ ከእስራኤል የሚወለድ የትኛው ወንድ ይገደላል፣ የትኛውም ወንድ ማለት ነው። ሴቶች ከሆኑ ይኑሩዋል። በኋላ ሲያይ አሁንም አልሰራም ፕላኑ። የእስራኤልን ሕዝብ የሚያዋልዱ 2 አዋላጆች ነበሩ፣ ሲፓራና ፈሃ የሚባሉ። እነሱን ጠራቸውና ምን ሆናችሁ? ሕግ አውጥቻለሁ እንደገና ግደሉ አሉ። ግን አሁንም የነገር አልቆመም ማለት እየገደልናቸው አይደለም፣ እየተገደሉ አይደለም ማለት። ለምንድነው? እኛ ለማዋለድ ገና ስንሄድ የእስራኤል ሴቶች ጠንካሮች ስለነበረ ወልደው ይጠብቁናል። ስለዚህ እኛ ወስደን አዋልደን ለመግደል አላገኘንም እድሉን አለ። ስለዚህ በቃ እንደዛ ከሆነ የተወለደ ወንድ ሁሉ ይጣል ወደ ውሃ ውስጥ አለ፣ ወደ አባይ ወንዝ ማለት ነው። ነገሩን እንደገና የመቀነስ ፕላኑን እያጠነከረው መጣ። ሲያጠነክረው በዛ መካከል ሙሴ ተወለደ። ሙሴ ወደ ወንዝ ነው የተጣለው። ያው በቅርጫት ሆኖ ቢጣል የፈርዖን ሕግ የሙሴ እናት የፈርዖን ሕግ አክብራለች፣ ጥላለች። ግን በጣም አጥንታ የፈርዖን ልጅ ወደዛ በምትሄድበት ጊዜ እህቱን አብራ ልካ ነው ያስቀመጠችው እና እንድታገኘው ሆነ። የፈርዖን ልጅ ነው ሙሴን አውጥታ ሙሴ ያለችው። በግብፃውያን ሙሴ ማለት መውጣት ማለት ነው። ስለዚህ እግዚአብሔር ሕዝቡን ሊያወጣ ሙሴን መውጣት የሚል ግብፃዊ ስም እንዲኖረው አደረገ እና እግዚአብሔር ሊያወጣ ነው ሕጉን ጀመረ። ያው ሙሴ በኋላ ላይ የሆነውን ነገር ታውቃላችሁ። በፈርዖን ቤት ነው ያደገው፣ ስልጣን ነበረው፣ የተከበረ ሰው ነበር። ነገር ግን ወገኖቹን ዕብራውያንን ለመርዳት ባደረገው ጉዞ አንድን ግብፃዊ በመግደሉ ምክንያት ይሄንን ይታወቅብኛል ባለ ስጋት ወደ ምድያም ምድር መኮብለሉን ታውቃላችሁ። እና አንድ ዮቶር የሚባል ሰው ጋር በእረኝነት ሰርቶ የዛ የእረኛውን የባለቤቱን ልጅ ሲፓራን አግብቶ እዛ በሚኖርበት በዛ በረሃ እግዚአብሔር ተገለጠለት። ያ የሕዝቡን ጩኸት የሰማው መከራውን ያየው ስሜት የተረዳው እግዚአብሔር ተገለጠለት። ያ እግዚአብሔር ለብዙ ጊዜ መኖሩን ሁላ ማይታወቅ እነዛ ሕዝቦች በስቃይ ውስጥ በነበሩበት ጊዜ ሕዝባለን አምላክ ካለን ብለው የማያስቡት አምላክ ለሙሴ ተገለጠለት። ለሙሴ ሲገለጥለት ሙሴ እንደማያምን እግዚአብሔር አስቀድሞ ስለሚያውቅ ታምራት አደረገ። ያ ታምራት የሚነድ ነዳጅ ሳይኖር እሳት እንዲኖር ማድረግ ነው፣ ቁጥቋጦ ማለት ነው። ከዛ በኋላ ሕዝቤን ሄደህ ታመጣለህ አለው። እኔ ማን ነኝ ከግብጽ ማውጣት የምችል እኔ ማን ነኝ ያለው? እውነት ትክክለኛ ጥያቄ ነው። የዛ የገነነ ኃያል ፈርዖን ባለበት፣ በነገራችን ላይ ፈርዖን ያምላክን ያህል ነው ክብር ያለው በሕዝቡ ዘንድ፣ ያምላክን ያህል ብዙ ነገስታት ያምላክን ያህል ነው ስማቸው።
የኛ ሀገርም ስዩም እግዚአብሔር ታቸውን ስለሚሉ እንደ ሰው የሰው ሁሉ ነገር ማድረግ የማይችሉ የሚመስል አሁን እኛ ዘመናችን ንጉስ የማይገረሱ ንጉስ ተገስሶ ነው እንጂ የማይነካ ክፉ የማይነገርለት እንደ ጣዖት እንደ አምልኮ ነበር የሚታየው ንጉሱም ቢሆን በእኛ ጊዜ ምናልባት ያንዳርጋቸው ጽጌ መጽሐፍ ብታነቡት የበለጠ ምን አይነት ኢሜጅ እንደነበር ታያላችሁ። ግን ፈርዖን ከዛ ደግሞ እንደ ያማልክት ያህል ጉልበት ነበረው እና ያማልክት ያህል ጉልበት የነበረው ሰው ጋር ሄዶ ግብፅን ከእስራኤልን ለማስለቀቅ እንዴት ይችላል? ትክክለኛ ጥያቄ ጠየቀው። ነገር እግዚአብሔር በኮሬብ ላይ ያንን እሳት በማቀጣጠል ምልክት ሰጥቶት ወሰደው እና እጄ ለህዝቦቼ ማን ላከኝ ብዬ እነግራለሁ፣ ስሙ ያምላካችሁ ስም አምላካችን ስም ማን ነው ብዬ ስጠይቅ ማን ብዬ ልንገራችሁ ሲል ያለው አንድ ነገር ነው። ስሙ ማን ነው ያለው? ማን ነው? ያለውና የምኖር ነኝ ማለት በፊትም ነበርኩ በዚህ ስቃያችሁ መካከል ወደፊትም ደግሞ አብሬያችሁ የምሆን አምላክ ነው። ስሜ ያን ነው ብለህ ስሜን ገለጥላቸዋል። ስለዚህ የአባቶቻችሁ የአብርሃም አምላክ የይስሐቅ አምላክ የያዕቆብ አምላክ የሆነው እግዚአብሔር ወደ እናንተ ልኮኛል። ስሜም ለዘላለም ስሜም ይሄው ነው። ወደፊት ተከታታይ የሚነሳው ትውልድ ሁሉ የምታስበው በዚህ ስም ነው ብለህ ለእስራኤል ልጆች ንገራቸው አለው። ከዛ አንድ የምስራች ነገረው። እሱም ሂድና የእስራኤልን አለቆች ሰብስበ የአባቶቻችሁ የአብርሃም የይስሐቅና የያዕቆብ አምላክ የሆነው እግዚአብሔር ተገለጠልኝና እንዲህ አለኝ፣ ጎብኝቻችኋለሁ፣ በግብፅ የደረሰባችሁንም አይቻለሁ። ስለዚህም በግብፅ ከምትቀበሉት መከራ አውጥቼ ማርና ወተት ወደምታፈሰው ወደ ከናውያን፣ ወደ ቄጣውያን፣ ወደ አሞራውያን፣ ወደ ፌርዛውያን፣ ወደ ሄዋውያን፣ ኢዋቡሳውያን ምድር አስገባችኋለሁ ብለህ ንገራቸዋል። ይሄ ደስ የሚል ምስራች ነው። የእስራኤል ሕዝብ በዛ ሰቆቃ ውስጥ ሆኖ የሚኖረው ሕዝብ አምላኩ ከዛ አምጥቼ ማርና ወተት ወደምታፈስ ምድር አስገባችኋለሁ፣ የእነዚህን ሁሉ ሰዎች ምድር ለእናንተ ሰጣችኋለሁ አለ ማለት። ስለዚህ እግዚአብሔር ለአብርሃም ለይስሐቅ የገባውን ቃል አሰበ፣ ቃል ኪዳኑን ጠበቀ። ለእነዚህ ሰዎች መዳንን መታደግን አመጣላቸው፣ መውጣትን አመጣላቸው። እግዚአብሔር ያለና የሚኖር አምላክ ነው። በዛን ዘመን ከነሱም ዘመን በፊት ያለ በዚህም ዘመን ያለ አምላክ ነው። ይሄን ያለው እግዚአብሔር የኛም እግዚአብሔር ነው፣ የኛም አምላክ ነው። ካለንበት ከየትኛውም ነገር የሚያወጣ ቃል ኪዳኑን የሚጠብቅ አምላክ ነው። የዘጸአት መጽሐፍ ያረጋገጠልን ነገር አንዱ እሱ ነው። የሚታደግ በኃይሉና በክንዱ ብርቱ የሆነ አምላክ የሚያወጣ አምላክ እግዚአብሔር መሆኑን ነው የሚያረጋግጠው። ሙሴ ብቻውን አይደለም፣ ከአሮን ጋር ነው ሄደው ወደ ፈርዖን ለማውጣት እና በጣም አስገራሚው ነገር ሙሴና አሮን ወደ ፈርዖን ሄደው እንዲያገለግለኝ ሕዝቤን ልቀቅ ብለው ሲጠይቁት ፈርዖን የመለሰው መልስ ከሱ የሚጠበቅ ነው። ግን ያው እነዚህ ሰዎች ለዚህ ሁሉ ዓመታት በባርነት ሲኖሩ አንድም ጊዜ ጥብቅና ይቆመላቸው ስላልነበረ ፈርዖን አንድ ጥያቄ ጠየቀ። እኔ እነዚህን ይህንን ለማድረግ ማን ነው እኔን ሊያደርገኝ የሚችል? ቃል በቃል ባነበው ነው የሚሻለው። እንድታዘዘውና እስራኤልን እንድለቅ ለመሆኑ ይህ እግዚአብሔር ማን ነው? እግዚአብሔርን አላውቅም፣ እስራኤልንም አልለቅ። ምክንያቱም አላየማ ለእስራኤል ጥብቅና የሚቆም ስላላየ እስራኤል እግዚአብሔርንም አላውቅም፣ እስራኤልንም አልለቅ። ማን ነው እኔን የሚከላከለኝ አለ። ከዛ ግን ምንድን ያደረገው? የነጻነት ጥያቄ ሲነሳ፣ ነጻ የመውጣት ጥያቄ ሲነሳ ጥያቄው ራሱ አስገርሞታል። እነ ሙሴና እና አሮንን ስራ ልታስፈቷቸው ነው እነዚህን ሰዎች ነው ያላቸው። አልተቀበለም። ግን መጠየቅ የሌለበት ጥያቄ እሱ እንደ ወንጀል የሚያስበው እንደ ነውር የሚያስበው የእስራኤል ነጻ መውጣት መጠየቁን ስላወቀ ይሄ ነገር አንሷቸዋል ማለት ነው ብሎ ነው ያሰበው። ስለዚህ አገዛዙ ጭቆናውን አባሰው። ምንድን ያደረገው? እኔ አንዳንድ ነገሮች በህይወቴ ያሳልፍኳቸው ስለሆነ ነው ይሄንን ነገር ማካፈላችሁ። ምንድን ያደረገው? ጭድ ጡብ ሲገነቡ ጭቃና ጭድ ይቀርብላቸዋል፣ ወይ ማቴሪያል ቀርቦላቸው ነው የሚገነቡት። ከዛ ምን አለ? ለእስራኤል አለቆች ጠራና
ከዚህ በኋላ ጭቃውን የሚያቦኩበትን ጭድ ራሳቸው ፈልገው ያምጡና ይገንቡት ጡቡን ግን በየዕለቱ ከሚያመርቱት እንዳያንስ ቁጥሯል ጭዴዳው አምጥተው የሚፈጅባቸውን ጊዜ ያውቀዋል ጭዴዳው አምጥተው ጡብ ሰርት መስራት በኩል ቁጥር እንደማይሰሩ ያውቀዋል ግን የበለጠ ጫና ለመፍጠር ምክንያቱም ነፃ ሊወጡ ነው ለመፍጠር ያንን ነገር ተጠቀመ ማለት ነው እና ሞር ወደ ነፃነት ሞር ወደ በረከት ሞር ወደ ነፃ መውጣት ሲሄዱ ችግሩ ባሰ የበለጠ ባሰ የመውጣት ግን አንዳንድ ጊዜ ቃል የተገባልን ነገር ወይንም በቃ ነገር ሴትል ያደርገዋል ምን ነገር ልንጨብጠው ስንሄድ የጠላት አበዛዙ ቀላል ምሳሌ እንገራችሁ ያው ከሌሎች ነገር ስተን እሺ ጧት ተነስቼ ጸሎት ጸልያለሁ ብላችሁ ቀጠሩ ራሳችሁን ቀጠሩ ጧት በለሊት ተነስቼ 11 ሰዓት ተኩል ላይ ለእግዚአብሔር ያን ቀን ዲዲኬት አድርጌ ጸልያለሁ አቤት ያልጋው ምቾት አቤት ቅዝቃዜ አቤት የማይ ከዛ እንዳንነሳ ለጸሎት የማይመጣ ችግር የለም የትኛውንም በረከት ለመያዝ ለመጨበስ ስንሄድ ሰዎች ጣልቃ ገብነት ሊሆን ይችላል ነገሮች መፈራከስ ሊሆን ይችላል የትኛው ውስብስብ ነገሮች የደረስንበትን ነገር እንዳንይዝ ጥያቄ ይሆናሉ አንዳንዴ ነገሩ ሊብስ ይችላል እና የሙሴና አሮን ሲመጡ የእስራኤል አለቆች ያሉት እንደዛ ነው እናንተ ሙሴና አሮን ለምንድን ነው ህዝቡን ስራ ማን ነው ይሄ የእንትና ቃል ነው ሲመጡ ያሉት እንደዚህ ነው እግዚአብሔር ይላችሁ ይፍረዱባችሁ ፈርዖንና ሹማምንቱ እንዲጠየፉን አደረጋችሁ እንዲገሉን በእጃቸው ሰይፍ ሰጣችኋቸው አላቸው ምን ማለታቸው ነው ይቅርብን የናንተ ነገር ማለት ነው የናንተ ነፃ መውጣት ይቅርብን እኛ እንደውም እናደርጋለን እንወጣለን ተታደገናል እግዚአብሔር ይታደገናል ብለን ስናስብ የበለጠ ሰይፍ ሰጣችኋቸው ይቅርብናል እኔ ይቅርብኝ ብዬ ስለማቅ ነው አሁን የምሰብካችሁ አንዳንድ ፈተና ሲገጥም ቢቀርብኝስ ዝም ብዬ ብንውስ ብትወውስ ብያቃለሁ እግዚአብሔር የሰጠን ተስፋ ሲፈጸም ስንይዘው መከራ ይበዛል ጣልቃ ገብነት ይበዛል ስደት ይበዛል ከውስጥም ከውጭም ስደት ይበዛል ሲበዛ እንድንሰለች በቀረብኝ እዛ እንደተገረፍኩኝ እዛ ጡብ እየሰራው እንደኖርኩኝ ይሻለኛል ምን ይሁሉ ነገር አመጣብኝ ነው ምንለው ሰዎቹ እንደዛ ነው ያሉት ሰጣችሁ እናንተ ናችሁ በቃ እግዚአብሔር ይፍረድባችሁ ይላችሁ ምናምን አሉ ሙሴ ግን ይህን ሰምቶ እሱ አላማረ ራይቲንግ ነው ያደረገው ከሙሴ እንድንማር ምንድነው ያደረገው እሱ ሙሴ ወደማ ተመለሰ ወደ እግዚአብሔር ተመልሶ አቤቱ ጌታ ሆይ በዚህ ህዝብ ላይ መከራ ያመጣው ለምንድን ነው የላከኝ ለዚህ ነው በአንተ ስም እናገር ዘንድ ወደ ፈርዖን በሄድኩበት ጊዜ ጀምሮ እርሱ በዚህ ህዝብ ላይ አበሳ የባሰ ነገር አምጥቷል አንተም ህዝቡን ከቶ አልታደከውም ማለት መጸለይ እኔ እናገኛለሁ ብዬ ተስፋ አድርጌ ተደስቼ ለዘመድ አዝማር ተናግሬ ጊዜው ነው ብዬ ከዚህ ነገር ወጣለሁ ብዬ ይሄን ነገር አገኛለሁ ብዬ እግዚአብሔር ታድጎኛል ብዬ ባወራውበት ቃል በመጣበት ወቅት በተነገረኝ ባመንኩበት ጊዜ ነገር ግን ሁኔታዎች እንደዛ አያሳዩም በሚልበት ጊዜ ተማሮ ተስፋ ቆርጦ በቀረብኝስ ማለት ሳይሆን የሰጠኝ ቃል ይተገባ ብሎ ወደ እግዚአብሔር መጮህ ነው ወደ እግዚአብሔር መሄድ ነው እና እግዚአብሔርም ለፈርዖን መልስ ሰጠው የእግዚአብሔር መልስ ሁሉ ጊዜ ተመሳሳይ ነው አንድ ነው አሁን በፈርዖን ላይ ማድረገውን ታያለ ከኃይሌ ካያሉ እጄ የተነሳ እንደሄዱ ይለቃቸዋል ካያሉም እጄ የተነሳ ከሀገሩ ያስወጣቸዋል አለ እግዚአብሔር ለእስራኤል በሰጠው ተስፋ መሰረት ለማስወጣት የፈርዖን ኃይል ወይንም የግብጽ አማልክት ኃይል አያግደውም ከኃይሌ የተነሳ ከብርቱም ክንዱ የተነሳ ይለቃቸዋል አለ ከዛ በኋላ ከዚች በኋላ እግዚአብሔር የፍጥረታት ሁሉ ገዢ የሚታየው የማይታየው የእንስሳት የተፈጥሮ የውሃ የሁሉም አይነት ገዢ በሞት ላይ ስልጣን ያለው ጌታ መሆኑን አሳየ ለግብጽ በመሬት
እግዚአብሔር እነዛን 10 መቅሰፍቶች ያመጣው ነገ ከነገ ወዲያ ትውልድ ሁሉ እግዚአብሔር እንዴት ባለ ሁኔታ በብርቱ ክንዱ እንዴት ከግብጽ ምድር እንዳወጣቸው ሁሉ ጊዜ ማረጋገጫ እንዲያገኙ ነው። በዛ እምነት እንዲሆንላቸው በየትኛውም ኃይሌ አውጥቼ አስወጣዋለሁ አደረገው 10 መቅሰፍቶችን አምጥቶ ልቡን አድንድኑ የእግዚአብሔር የኃይሉ መጠን የችሎታው ልክ በግብጽ ምድር ላይ አደረገ። እግዚአብሔር የተዋጋው ከግብጽ ፈርዖንና ከግብጽ አማልክት ጋር ነው። የግብጽ ፈርዖንና የግብጽ አማልክት ግብጾች የሚተማመኑበት የእስራኤልም ህዝቦች የሚፈሯቸው ናቸው። ሁለቱንም ግን ኃይሉን አሳይቶ አሸነፋቸው። የትኛውም ተፈጥሯዊ ነገር የትኛውም አማልክት የትኛውም ምድራዊ ነገር ከእግዚአብሔር ክንድ በታች ነው። የትኛውም ችግር ከእግዚአብሔር ክንድ በታች ነው። የእግዚአብሔር ኃይል ወደር የለውም፣ ልኬትም የለውም። ምንም ቢከብ እግዚአብሔር ግን ይታደገናል። ነገር ግን በማውጣት ህግ ውስጥ በረከት የመጣ ጊዜ ሽንፈት ይመጣል፣ ሞገድ ሊመጣ ይችላል። ያንን ግን ከእግዚአብሔር ጋር ነው የምንጨርሰው። እግዚአብሔር ሰልፉ የሱ ነው፣ ውጊያው የሱ ነው። ብዙ ቀን ውጊያው እኛ ይመስላል። እግዚአብሔር ነው የሚዋጋልን፣ እግዚአብሔር ነው የሚታደገን። እስራኤል አንድም ጊዜ በብርታትና በጉልበታቸው አሸንፎ አያውቁ። የሚያሸንፉት ሁሉ እግዚአብሔር ስለሚዋጋላቸው ነው። እግዚአብሔርና እስራኤል ነው ከፍልስጤም ጋር የሚዋጋው። እግዚአብሔርና እስራኤል ነው ከአሶር ጋር የሚዋጋው። ከአማሌቃውያን ጋር የሚዋጉት እነሱ ናቸው። ብቻቸውን የተዋጉ ግን ይሸነፋሉ። እግዚአብሔር ከኛ ጋር ካለ ሁሉ ጊዜ አሸናፊዎች ነው። የትኛውም ችግር የትኛውም ነገር አይዘንም። የመጨረሻው በተለይ ቅጣት ልጁን ነው የቀማው፣ የበኩር ልጁ። በኋላ ላይ ወደፊት ምናልባት ካየነው እግዚአብሔር እንዴት የበኩር ልጁን እንደወሰደ እናያለን። እስራኤሎችን አስከፍሏቸዋል። ለዛ ያስከፈላቸው ግን መስዋዕት እንዲያደርጉ ነው፣ ወይንም ቤዛ እንዲያደርጉ ነው። የበኩር ልጆቻቸውን ቤዛ እንዲያደርጉ ነው። በግሱን ሌላ ጊዜ እናያለን። ግን አስከፍሏቸዋል። እግዚአብሔር ይህንን አድርጎ በተለይ በመጨረሻው ቅጣት በዙፋኑ ላይ ከተቀመጠው ከፈርዖን እስከ የወፍ መጅ ከያዘችው ባሪያይቱ ወፍጮ ቤት ካለችው ድረስ የበኩር ልጆቹን ወስዶ በየቦታው በሞት ላይ ስልጣን ያለው አምላክ መሆኑን አሳይቶ ነፃ አወጣቸው። ያኔ ፈርዖን እጅ ሰጠ፣ መቋቋም አቃተው። የእስራኤልን ሕዝብ ለቀቀ፣ እግዚአብሔርንም አወቀ። እግዚአብሔርን አላውቅም እስራኤልንም አልለቅም ያለው ፈርዖን እግዚአብሔርንም አወቀ፣ እስራኤልም ለቀቀ። እስራኤል ከባርነት እና ከጭቆና ነፃ ወጣ። ለእስራኤል ፋሲካ ሆነለት። ይሄ እግዚአብሔር ላይ እኛ ያለንን መተማመን እርግጠኛ እንድንሆን ባለንበት በየትኛውም ሁኔታ ውስጥ ብንሆን ከየትኛውም ሁኔታ በላይ የሆነ ኃይሉና ክንዱ የማይገረሰስ ታላቅ አምላክ እንዳለን እምነት እንዲሆንልን። እግዚአብሔር ዛሬም ታዳጊ ነው፣ ዛሬም አዳኝ አምላክ ነው፣ ከየትኛውም ይበልጣል። እግዚአብሔር ያለና የሚኖር አምላክ ነው። እኛን ደግሞ የታደገን በክርስቶስ ኢየሱስ ነው። በክርስቶስ ኢየሱስ ታድጎናል። እኛ ፋሲካችን ክርስቶስ ነው። ከኃጢአት ጭቆና ነፃ ያወጣን ከዘላለም ሞት ያስመለጠን እግዚአብሔር ነው በክርስቶስ ኢየሱስ። ጌታችን ለሰማዩ መንግስት ተስፋችን ነው፣ ለምድራዊ መንግስት ደግሞ መጠጊያችን ነው። ኃይሉ የማይሞት ሁሉ ጊዜ ጠንካራ የሆነ አሸናፊ የሆነ አምላክ አለ። በሕይወት መንገዳችን እያንዳንዳችን የምንታገሰው ፈተና፣ ችግር፣ ጫና አለ። አንዳንድ ችግሮች ምናልባት ትንንሽ፣ አንዳንድ ችግሮች ደግሞ ትልልቅ ሊሆኑ ይችላሉ። እንደ ግለሰብም እንደ ሰው እስራኤል የተጨቆነው ግለሰብ ወይንም ሕዝብ ባጠፋው ጥፋት አይደለም፣ በማንነቱ ነው። አንዳንዴ በማንነታችን፣ በአገልግሎታችን፣ በቤታችን፣ በኑሯችን ጫና ሊኖረን ይችላል። ቤተክርስቲያናችን በተለያዩ አይነት ፈተናዎች እያለፈች ሊሆን ይችላል። ነገር ግን የማይቀየር አንድ እውነት አለ። እሱም በመናልፍበት ችግር ሁሉ የሚያሳልፈን አምላክ አለን። ያም ታላቁ የዘላለም አምላክ ታዳጊያችን እግዚአብሔር ስሙ ለዘላለም የተመሰገነ ይሁን። እንጸልይ።